አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። ሰላማችሁን በዝት ይበልኝ። ዛሬ ይዤላችሁ የመጣሁት ክፍል 190 አፍላ ፍቅር ነው። እንድትከታተሉ በአክብሮት እጠይቃለሁ ማለት ነው። ያሬድ ወደ ትምህርት ቤት ተመለሰ። ብዙ ዋጋ የተከፈለለት የያሬድና የቤዛ ፍቅር ዛሬ በመኮንንና በጸጋ ሴራ ወደ ትምህርት ቤት ወይም ወደ አባቱ ቤት ሊመለስ ችሏል። አባቱም ወደ ትምህርት ቤት የተመለሰበት የራሱ መስፈርት አለው። ወደ ካናዳ እንዳይልኩትና ከቤዛ ጋር ደግሞ ድጋሜ ቆመው ካወሩ ወይም ከተገናኙ ከትምህርት ቤት እስከ መጨረሻው ድረስ እንደሚባረሩ ነገሯቸው። ጸጋ ነበረች ይህን ሁሉ ሴታፕ የሰራችው። ይህን ከሰሩ በኋላ ከነገረቻቸው በኋላ አቡሽና ሚኪን ትምህርት ቤት ወይም ቢሮ ጠርተው ሲያናግሯቸውም እሳቸውን በጣም ስለሚፈሯቸው አቡሽና ሚኪ ሲርበተበቱ በክብሪትና በእሳት አቃጥላችኋለሁ ሲሏቸው ግን ልጆቹ መቋቋም አልቻሉም ነበርና ያሬድ የት እንደሚሰራ የት እንደሚውል ሁሉንም ነገር ከሀ እስከ ፐ ይነግሯቸዋል። አቡሻ እንኳ አንናገርም ጓደኛችንን አሳልፈን አንሰጥም ቢል እንኳ ሚኪ ግን መቋቋም አልቻለም ነበረ። ምክንያቱም እሳቱ ሚኪ ላይ ነበረ። ለዛም ነበረ መቋቋም ያቃተው። እነሳቸውም ያን ከነገሯቸው በኋላ ሀሳብ ሳይቀይሩ ወይም ጓደኞቻቸውን ሳያገኟቸው በፊት ቀጥታ ወደ መኪና ማጠቢያው ይሄዳሉ። አለቃውንም መጀመሪያ ያናግሩና ልጁ ተማሪ እንደሆነ ከአባቱ ጋር ተጣልቶ እንደነበረ እና ህይወትን ለመቀየር እንደዚህ በማድረጉ ቢያደንቁትም ነገር ግን በዚህ እድሜው ትምህርት መማር እንጂ መስራት አይደለም ያለበት፣ ደግሞም ቤተሰቦቹ በቂ ነው ለሱ ያንሱም ብለው ከተስማሙ በኋላ ያሬድን ጠርተው ነገ ትምህርት ቤት መጥቶ ከአባቱ ጋር አንተም በምትፈልገው እሳቸውን በሚፈልጉት ሁኔታ እንደሚያስተማሟቸውና እንደሚያስተካክሏቸው ነገሯቸው። እሳቸውም እሺ ብለው ወይም የመኪና ጣቢው ባለቤትም እሺ ብለው ያሬድንም እሺ ብሎ ተስማምተው ሄዱ። ያሬድም በንጋታው ወደ ትምህርት ቤት መጣ። ጋሽ ተሰማም ወደ ትምህርት ቤት መጡ። ሁለቱንም ወንበር ላይ ቁጭ አድርገው መጀመሪያ ቤዛ እንድትገባ አደረጉና እሷንም ከእንግዲህ ወዳ ከያሬድ ጋር ያለሽን ግንኙነት ማቆም አለብሽ፣ አለያ ከዚህ ትምህርት ቤት ትባረሪያለሽ። ይህ ትምህርት ቤት የፍቅር የመፋቀሪያ ሳይሆን የትምህርት መማሪያ ነው። ስለዚህ ሁለተኛ እንደዚህ ነገር ስታደርጉ ዝም ያላችሁ ልጆች ናችሁ ብለን ነው እንጂ ትክክል ሆኖ አይደለም። ከአሁን በኋላ ይህን ስህተት ብትደግሙ እርምጃ እንወስድባችኋለን ይሏቸዋል። እሷን ብዙ ካሰበች በኋላ ያሬድ ትምህርት መቀጠል እንዳለበት ስላመነች በሀሳባቸው ተስማማለች። በቃ እሺ እኔ ተስማምቻለሁ ብላ እሷ ስትወጣ ተረኛ ያሬድ ገባ። መጀመሪያ አባቱን ይቅርታ እንዲጠይቅና ስለበደለው ነገር ሁሉ ይቅር እንዲለው ያደርጋሉ ጋሽ መምህሩ ይቅርታ ካስጠያየቋቸው በኋላ ቁጭ ብለው አባትየውም እንዴት መኪና ታጥባለህ? አንተ እኮ የኔ ልጅ ነህ፣ እንዴት በተከበርኩበት ሀገር ታዋርደኛለህ? ይሉታል። ልጅ ያሬድም እኔ ምን ላድርግ ጋሼ፣ መኪና አጣቢነት እኮ የገባሁት ብር በጣም ቸግሮኝ ነው፣ አካውንቴንም አዘጋህብኝ፣ በምን ልንቀሳቀስ ተራብኩኝ፣ ስለዚህ ያለኝ አማራጭ ስራ ሰርቶ መኖር ነበረ ይላቸዋል። እሳቸውም በቃ ተንግዶ ወዲያ ግን ወደዛ ቦታ ድጋሚ አትመለስም ይሏቸዋል። እሱም ያሬድም እንደዝማ የሚሆነው ጋሼ በአንድ ነገር ስትስማማ ነው ይላል። ያሬድም የሚስማማበት ጉዳይ ካናዳ የሚባለውን ሰፈር ወይም አነጋገር ካልተው ድጋሚ ወደዛ ሀገር እንደማይሄድ ወይም ወደ ቤታቸው እንደማይመለስ ይነግረዋል። ጋሽ መምህርም አባቱም ጋሽም እንዲህ በማለት ይመልሱለታል። አንተም ቤዛ የምትባል ልጅ ከውጭም ሆነ ከትምህርት ቤት ውጭም ሆነ ከትምህርት ቤት ግቢ ማግኘት አችልም። አንድ ትምህርት ቤት እየተማር እንዴት አንገናኝም ሲሉ እሱ ያንተ ጉዳይ ነው፣ ወይ ካናዳ ትሄዳለህ ወይ ቤዛን ሳታገኝ እያየሃት ትኖራለህ ይሎታል። እሱም ትንሽ ካሰበ በኋላ ቤዛን አይቶ መኖር ይሻላል ቤዛን አቶ ተመኖር ብሎ እሺ በቃ ተስማምቻለሁ ይላል። ከተስማማም በኋላ ትምህርት ቤት ጸጋን አግኝተዋት ምን ነው አንቺ ነሽ ወይ የነገርሻት ሲሏትም ወይም በሙሉ መልኩ ሲጠይቋትም እንዴት እኔን እንደዚህ አደርጋለሁ? ሲጀመርም አይዞሽ ቤዝቲ እዚህ ትምህርት ቤት አትገናኙ ቢሏችሁም ከትምህርት ቤት ውጭ ግን እኛ እናመቻችላችሁና እንድትገናኙ እናደርጋለን ትላታለች። ቹቻ መቋቋም አቃታት። ቤዛ ግን ጋሽ ወይም ርዕስ መምህሩ እንዴት ስለሞት ትላትም እኔ ምን አውቃለሁ፣ ምናልባት አንድ ሰው ቀጥረው እንዲሰልል አድርገውት ይሆናና
እሱን በቅርቡ እማሳይሽ ይሆናል ትላታለች። ጸጋን በጣም ተናዳበታለች። ቤዛ ደግሞ የራሷ ጭንቀት አለ። እንግዲህ ወደ በቃ ያሬድ የሚባል ሰውዬ እንደተፈጠረ መርሳት አለብኝ ትላለች። እንዴት እንደምታረግ ደግሞ ግራ ገብቷታል። በዚህ መካከል እያለ ሲጨቃጨቁባት የእናንተን ጭቅጭቅ ደግሞ የምሰማበት የለኝም እባካችሁ ሄዱልኝ ትላቸዋለች። እሺ ብላ ሁለቱም ከተለያዩ በኋላ ወይም ጨዋታ እንዲቀይሩ ካደረገቻቸው በኋላ ይመለሳሉ ወደየቦታቸው። ወደና ሚኪ ጋር እየሄደች ያዩታ ሚኪና አቡሽ ትዝ ይላቸዋል። የዛ ጊዜ ያሬድን መርዳት እፈልጋለሁ፣ ያሬድ በክፉ ጊዜ ከጎኔ ነበረ፣ ብርም ሲሰጠኝ ነበር። አሁን ግን ቸግሮት ማየት አልችልም። ስለዚህ ቀጥታ ብሰጠው ከየት ታመጫለሽ ብሎ ስለሚጨነቅ እኔ በአለቃው በኩል እንዲሰጠው ነው ቁጥራውን የፈለኩት ያለችው አስታወሱ። ስለዚህ አስናቀች መቀጣት አለባት ብለው ይስማማሉ። ስለዚህ ለቹቻ እንንገራት ብለው ሄደው ይነግሯታል። ቹቻም ጠርጥሬ ነበር፣ ገምቼ ነበር፣ ቤዛ ናት እኮ እሷ እንደዚህ አታረግም፣ እሷ ተቀይራለች፣ በዚህ ማንነቷ ከቀጠለች እማሳያ እኔ የማደርጋትን አውቃታለሁ ይላል እና ማክስ ለብሰሽ ልትቀጠቅጫት ነው ሲሏትም አሁን እንኳ ማክስ መልበስም አይጠበቅብኝም፣ በመላጣው ነው ማለትም በቀጥታው ነው መደበድባት ትላቸዋለች። ለማንኛውም ይሄን የኛ ሀሳብ እንጂ ላይሆንም ስለሚችል አንቺን በራስሽ መንገድ ተከታትለሽ አጣሪ ብሏት አቡሽ ይለያያሉ። ረዴትና ሄሉ ደግሞ ዳግም ለምን እንዳኮረፋትና በረዥም ጊዜ በስልክ እንዳወሩ በፍቅርም እንደወደቁ ለመገናኘት ተቀጣጥረው ለምን እንደቀረባት ግራ ስለገባት ጓደኛዋ ሄሉን ሄዳ ጄሪን አናግራት እውነቱን እንድታቅ እውነቱን ማወቅ እፈልጋለሁ ትላታለች። ሬዱ ዝም እንደላከቻት ሄለን ሄዳ የጄሪን ትጠይቃታለች። ጄሪም ብዙ ጊዜ ስለተመላለሱና ችግራቸው መፈቻ እንደሌለው ስላወቃች ወይ ደግም ወይ እንትና ወይ ቦቼ ሊነግራት ስላልቻሉ አንዴ ትላታለች። አንቺን ነበረ በስተት ነበረ ረዴትን ለረዥም ጊዜ ሲያወራት የነበረው የሚያፈቅረው አንቺን ነው። ስለዚህ በስተት ነው። እንዴት አይኗኔ አንቺን ሲጠብቅ እሷ መጣች። በዛ ምክንያት ነው አሁን የራቃት። ስለዚህ ለጓደኛሽ የምታስቢ ከሆነ እውነቱን ንገሪያትና ከዚህ ካለችበት ስሜት እንድትወጣ አድርጊያት ትላታለች። ሄሉም አልቻለችም። ምክንያቱም እንዴት ነው ዳግም እኔን የሚያፈቅረው አንቺን አያፈቅርሽም ልትላት የምችለው? ምክንያቱም ጓደኛዋ ናት፣ የትምህርት ቤት ጓደኛዋ ናት፣ የልጅነት ጓደኛዋ ናት። ብዙ ጊዜ አብረው ነው የሚያሳልፉት። ስለዚህ ምንም ማድረግ አልቻለችም። ረዱት በተደጋጋሚ ትጠይቃታለች ምን አለች እያለች፣ እሷ ግን ምንም ማለትም አልቻለችም። ብቻዬን መሆን እፈልጋለሁ፣ በቃ አንቺም ለብቻሽ ሁኚ ትላታለች። ምን እንዴት ተፈጠረ? ረዱ ግራ ገብቷታል። ሄቨን ደግሞ ዮናስን ይቅርታ ልጠይቀው ትናንትና በእኔ ምክንያት ሲስተም ስለመጣህ በጣም ይቅርታ ትለዋለች። ዮናስም የፌኩ ወይም ከፍለሽ ፍቅረኛዬ ነህ በል ያልሽውን ነው ወይስ ምንድን ነው ስለ አይ ሲስተም እውነተኛ ፍቅረኛዬ ነው የውሸት ፍቅረኛ አይደለም ትለዋለች። እሱም ይህን በቅርብ እንደማሳይሽ አሳይሻለሁ ብሎት ጥሎት ይሄዳል። እሷም ለምን ይሄን ያደረገ ለምን ጥሎኝ ይሄዳል? እኔ እያናገርኩት አይደለም ብላ ይሄማ የንቄት ምልክት ነው፣ እኔ ነኝ ባለጌዋ፣ እንዴት እሱን ይቅርታ ልጠይቅ ሄዳለሁ ምናምን እያለች እየተበሳጨች ሄሉም ለጀሪም ሄዳ ትነግራታለች። ጀሪም ሄቨንን ተቆጥታ እና ይሄን አይደል እንደምትፈልጊው አጠገብሽ እንዳይደርስ አይደል? ይሄን ደግሞ በማድረጉ ልክ ነው ዮናስ፣ በቃ አንቺም አጠገቡ እንዳደርሽ። ነገር ግን ሄቨን ምን እንደሆነች ባታውቅም በጣም ተጨንቃለች። እንዴት እንደዚህ ያደርገኛል? የማታውቀው ስሜት ውስጧ ያለ ይመስለኛል፣ እኔም ሳስበለው ዮናስ። እሷም ይሄን ከተባባሉ በኋላ ለእውነቱን ለሄለን የረዲትንን ሳይሆን አንቺን ነው የሚያፈቅረው ካለቻት በኋላ ቀጥታ ትሄዳለች። ከዛም እንደሄዱም ዮናስን ሁለተኛ ማግኘት እንደሌለባት እና ፍቅረኛዋ ደግሞ ሲስተም ሳይሆን ሁለተኛ ሲስተም ማግኘት ሳይኖርባት እንትና ማግኘት እንዳለባት ወይም አሻንቲን ተግዶዳ ፍቅረኛሽ ብለሽ ማስታወቅ አለብሽ ስትላትም እሷም ልጁ እየተቀየረ ስለሆነ እንደዛ ማድረግ አልችልም፣ ምክንያቱም ሲስተም በጣም በብልሃትነት ነው ሄቨን የያዛት። አንድ የቤተ ክርስቲያን ልሄድ ነው፣ አንድ ደግሞ መቀየር ላይ ነኝ እያለ ልቧን እየጠባት ነው። እህቱ ግን በደንብ ስለምታውቀው የሆነ ነገር ብሏት ያሰምጣታል እያለች ፈርታለች። አሻንቲና ቃጭልም በጣም ጨንቋቸዋል። ያሬድ ጋር አብረው ስለሚውሉ አብረው ስለሚጫወቱ፣ ዛሬ ግን እሱ ጥሏቸው ስለሄደ ቃጭል በተለይ በጣም ደብሯታል። አሻንቲ ብር ስጭኝና ፑል እንጫወት ሲላትም
አይ እኔ ብር አልሰጥህም ትለዋለች። ለምን አንተ ሁሌ ብር ነው እንዴ? ምክንያቱም ልጅ እያለሁ ከፍቅርና ከገንዘብ ምረጥ ስባል ፍቅርን ስለመረጥኩ የዛ ጊዜ ቂም ስለያዘብኝ እኔ ፍቅርን ማግኘት አልችልም። ስለዚህ እኔ ብርን ማግኘት አልችልም። ስለዚህ አንቺ አበድርኝ ይላታል። እሷን ፈገግ ብላ በቃ እሺ አሁን ከኔ ጋር እንጫወት ትላለች። እሷ ግን በጣም ደብሯታል። ምክንያቱም እሷን ባላወቀችው መንገድ ያሬድን አፍቅረዋለች። ቹቻ እንትናን ለመከታተል ወስናለች። በነገራችን ላይ ነገሩን በሲስተም ቢሆን ድል ስላደረገች ጸጋ ልትደነቅ ነው የሚገባው። ያሬድም ከትምህርት ገበታው በዚህ ህይወቱ ይውጣ ማለት አይቻልም። ምክንያቱም የልጅየው መማር ያስፈልገዋል። ነገ ጧት ህይወታቸውን ፍቅርም ቢሆን ገንዘብ ሲኖር ነው። ገንዘብ ከሌለ ፍቅርም የለም። ስለዚህ በባዶ ፍቅር ምንም ሊያደርግላቸው አይችልም። በነገራችን ላይ እኔ ጸጋን እዚህ ጋር ላደንቃት ነው። በሁለት ነገር ነው እያዳነችው ማለት ነው። አንደኛ ያሬድን ተካናዳ እንዳይሄድ ትምህርቱን እንዲቀጥል፣ በዛ ላይ ደግሞ ደመረ ከልጅነቷ ጀምሮ ሲያሰቃያት የነበረውን እስከ መጨረሻው አስወገደላት። በቃ ይሄ ነገር በጣም በሲስተም ምክንያቱም ከእሷም አልፋ ቹቻንም ቤዛንም ሁሉንም እየረበሸ ነበር ደመረ። ነገር ግን መኮንን ያን ነገር አስቆሞላታል። ስለዚህ ደውላ ውጭ እንገናኝ ስትለው እየሰማቻን ነበረ። እሷም ጸጋ ብላ ስጮህባት ጸጋም በጣም ትደነግጥና እንደጠረጠረቻቸው እንደጠረጠሩ አገምታ ነበረ። ነገር ግን 20 ሺህ ብሩን ሳትቀበልና እውነቱን ደግሞ ስለደረሱባት በጣም ተናዳለች። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ዛሬ ይዤላችሁ የመጣሁት አፍላ ፍቅርን 190 ይሄን ይመስል ነበር ማለት ነው። ከወደዳችሁ ላይክ፣ ሼር አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሳጥን ላይ አስቀምጡ ማለት ነው። ያሬድና የእንትና እንግዲህ በዚህ ሁኔታ እስከ መቼ ይቀጥላሉ የሚለውን አብረን የምናይ ይሆናል ማለት ነው። ጆንስ ተንግዶዳ እንትናን ኤላን ያስደበድበዋል ወይስ ኤላና መሲስ ይፋቀራሉ የሚለውንም ድጋሚ የምናየው ይሆናል። ዛሬ የነበረኝ ይህን ይመስላል።